ዘበኛ ሆኖ ለ20 ዓመት ያክል የትግራይን ህዝብ ሲጠብቅ የኖረውን የኢትዮጵያን ዳር ድንበር ሲጠብቅ የነበረውን ሰራዊት ከጀርባው ገደላችሁት፣ አረዳችሁት። ጠባቂህን ከገደልክ በኋላ ሌባ ገባብኝ፣ ገብቶ ገደለኝ፣ አሸባሪ ገብቶ ገደለኝ የሚል ጥያቄ አይሰራም። የሚጠብቅህን ሰራዊት መጀመሪያ የገደልከው አንተ ራስህ ነህ። ይሄን ህገወጥ ምርጫ የሚታዘብ የትኛውም ዓለም አቀፍ ተቋምም ሆነ ግለሰብ ሊኖር አይችልም። የኢትዮጵያ መንግስት ሳይፈቅድልህ እዛ ድረስ ልትሄድ አይገባም ብሎ በ24 ሰዓት ኢትዮጵያ ለቀህ ውጣ ተብሎ የወጣ ሰው። My deepest sympathy and condolences goes also to the families of Sio Mesfin, Abai Tsahai and Asmelash. እንደነ ጸዳለ ለማ እንደነ ኬጂተል ትሮምቮል እንደነ ረሽድ አብዲ አይነት ፖለቲከኞች ጌታቸውን ባገኙት አጋጣሚ ሁሉ ለማጥፋት ስሙን ብቻ አይደለም በህይወት ራሱ እንዲኖር አይፈልጉም። በተለይ ደግሞ አጀንዳ ሴት ሲያደርጉ እያንዳንዱ ቃል ተመርጦ እያንዳንዱ ላይን ኦፍ ኩዌስቸኒንግ ተዘጋጅቶበት ማን ከማን ቀጥሎ ይናገር ምናምን የሚሉ ነገሮች ታስቦ ሲሰሩ እንደከረሙ በጣም ግልጽ ነው። የህወሓትን ማንነት ገመናውን ገላልጦ ሌብነቱን፣ ዝርፊያውን፣ ዘረኝነቱን፣ ገዳይነቱን የትግራይን ህዝብ ጨምሮ ለማጥፋት የመጣ አሸባሪ ቡድን የማፊያ ቡድን እንጂ ለማንኛውም ህዝብ ለማንኛውም አካል የሚቆረቆር እንዳልሆነ ለዓለም በአደባባይ እርቃኑን ገልጦ ማሳየት የቻለ መሪ ስለሆነ ነው። ጥያቄዎቹ ወደ አቶ ጌታቸው የተወረወሩ ቢሆንም ፓሲቭሊ ኮንቲኒየስሊ ጠቅላይ ሚኒስትሩንና የኢትዮጵያን መንግስት ኢቨን የኢትዮጵያን ሀገረ መንግስት የሆነ አይነት መልክ እንዲይዝ ነው ጥያቄዎቹ። ሆን ተብሎ በሌሎች የህወሓትና የኦነግ ናፋቂዎች በሆኑ ሰዎች ፍሬም ተደርገው የተሰጡትን ጥያቄዎች እያስተጋባ የነበረ ከእብድ ከበሮነት የዘለለ ሚና ያልነበረው ሰው ነው መህዲ የተባለው ጋዜጠኛ ማለት ነው። ፓነሊስት ሆኖ ከቀረቡት መካከል ምናልባት ለዝግጅቱ በጣም ቅርበት ያላቸው እነማን ይምጡ ምን አይነት ጥያቄ ይጠየቅ የሚለው ነገር ላይ ራሱ የኢንፍሉዌንስ የነበራቸው ሰዎች ነበሩ ማለት ነው የሚለውን ራስህ ባጠናኸው ጥናት የትግራይን ሴቶች የደፈረው ንጹሃንን የገደለው ጄኖሳይድ የፈጸመው የኤርትራ መንግስት ነው ብለህ ራስህ በሰራኸው ጥናት ካረጋገጥክ በኋላ ተመለሰህ ጄኖሳይድ የፈጸመብህ አካል ጋር የምትተባበር ከሆነ የኢትዮጵያ መንግስት ላይ ያለህን ወቀሳ አንሳ ነው። አንተ ነህ ከገዳይህ ጋር እየተባበርክ ያለው። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። በዛሬ ፕሮግራማችን የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ በለንደን ከተማ ተገኝተው በአልጀዚራ ቴሌቪዥን የተላለፈ ኢንተርቪው ያደረጉትን ኢንተርቪው አስመልክቶ አንዳንድ ሐሳቦችን እያነሳን ቆይታ የምናደርግ ነው የሚሆነው። ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ አቶ ጌታቸው ረዳ በለንደን ከተማ ተገኝተው መህዲ ከተባለው ጋዜጠኛና አልጀዚራ ቴሌቪዥን ላይ በተላለፈው ኢንተርቪው ላይ እዛ ጋር ተገኝተው ሃርድ ቶክ የሚመስል ውይይት ማድረጋቸው ይታወሳል። በጉዳዩ ላይ በወቅቱ ሐሳብ ያልሰጠሁበት ምክንያት አቶ ጌታቸው ረዳ እዛ ቦታ ተገኝተው እንደዚህ አይነት ሰውን ለማሳጣት በተዘጋጀ ሆን ተብሎ ኢትዮጵያንና የኢትዮጵያ መንግስት ለማጠልሸት እንዲሁም የጠቅላይ ሚኒስትር አብይንና የአቶ ጌታቸው ረዳን ግንኙነት ለማጠልሸት ሆን ተብሎ በተዘጋጀ መድረክ ላይ መገኘታቸው በራሱ ትክክል አይደለም የሚል እምነት ስለነበረኝ በጉዳዩ ላይ ሐሳብ መስጠት አልፈለኩም። በሰዓቱ ለምን አስፈለገ እዛ ቦታ ላይ ሄደው እንደዚህ አይነት ኢንተርቪው መስጠቱን የሚል አቋም ስለነበረኝ በጉዳዩ ላይ ምንም አይነት ሐሳብ መሰንዘር አልፈለኩም ነበር። ነገር ግን በእለቱ ተጋባዥ ጠያቂዎቹ ነው ቀርበው ከነበሩት እንግዶች መካከል ዶክተር ብስራት ለሜሳ አንዱ ነበረ። ከዚህ ከአቶ ጌታቸው ረዳ ኢንተርቪው በኋላ ከአዲስ ፓራዳይም ከሚባል የዩቲዩብ ቻናል ጋር ያደረገውን ቆይታ አስመልክቶ ያነሳቸው አንዳንድ ነጥቦች ስላሉ በእነሱ ጉዳዮች ላይ ሐሳብ መስጠት ስለፈለኩ ነው ይህን ፕሮግራም ያዘጋጀሁት።
ለንደን ላይ የተደረገው በመጀመሪያ ሐሳቡን ለመስጠት ያክል ለንደን ላይ የተደረገው ኢንተርቪው ዓላማው ምንድን ነበር የሚለውን ነገር ስናነሳ አንደኛ አቶ ጌታቸው ረዳን ማሳጣት ነበር የተፈለገው። የሳቸው ኔጌቲቭ ናቸው የሚሏቸውን ወይም ደግሞ አሉታዊ ጎኖች ናቸው የሚሏቸውን ነገሮች አጉልተው በማንሳት በመንግስትም በህዝብም ዘንድ ተቀባይነት እንዲያጡና ከመንግስት ጋርም በተለይም ደግሞ ከትግራይ ህዝብ ጋር እንዲጋጩ ሊያደርጉ የሚችሉበትን ሐሳብ ያነሱበት መድረክ ነበርና ሆን ተብሎ የተዘጋጀ የተጠና ረጅም ጊዜ ተወስዶበት የተጠና ፕሮግራም እንደነበረ ከፕሮግራሙ ጥያቄዎች ማንነትም ስንነሳ እንዲሁም ጥያቄዎቹ ፍሬም ተደርገው ይጠየቁ የነበረበትን ሁኔታ ስናይ ሆን ተብሎ የተዘጋጀና እውነትን ለማጥራት ወይም ደግሞ ትክክለኛ የሆነ ፖለቲካል ኢሹ ይዘው ለመከራከር ወይም እውነትን ለማውጣት የተደረገ ሳይሆን አንድን አካል ሆን ብሎ ለማሳጣትና ከህዝብም ከመንግስትም ጋር ለማጋጨት የተደረገ ኢንተርቪው ነበር። መህዲ የሚባለው ጋዜጠኛ እንግዲህ ሲጠይቅ የነበሩት እሱ ሲጠይቃቸው የነበሩ ጥያቄዎች በትክክልም እሱ የጠየቃቸው ወይም እሱ ያዘጋጃቸው ወይም በዚህ ፕሮግራም ያለው አዘጋጅ ያዘጋጀው ሳይሆን ሆን ተብሎ በሌሎች የህወሓትና የኦነግ ናፋቂዎች በሆኑ ሰዎች ፍሬም ተደርገው የተሰጡትን ጥያቄዎች እያስተጋባ የነበረ ከእብድ ከበሮነት የዘለለ ሚና ያልነበረው ሰው ነው መህዲ የተባለው ጋዜጠኛ ማለት ነው። የእብድ ከበሮ ማለት በቃ ከበሮ ስትመታው ይጮሃል እንጂ በራሱ የሚያወጣው ድምጽ ወይም ደግሞ በራሱ የሚፈጥረው ነገር የሌለ ምንም ባዶ የሆነ ሰው ማለት ነው። ጥያቄውንም በስነ ስርዓት ያዘጋጁት እነ ጸዳለ ለማ፣ እነ ኪጅተል ትሮንቮል እንዲሁም ደግሞ ጠያቂ ሆኖ ሳይሆን የተጋባዦቹ መካከል ከእንግዶቹ ከህዝቡ መካከል የተመለከትነው እነ ረሺድ አብዲም የተገኙበት ስብሰባ እንደነበር እናስታውሳለን። ረሺድ አብዲ እንግዲህ ግብፃዊ ነው። ግብፃዊ ሆኖ በሰሜኑ ጦርነት ጊዜ ዶክተር አብይ ግንባር ድረስ የዘመተበት ጦርነት ማለት ነው። በዛን ሰዓት የህወሓት ደጋፊ ሆኖ መንግስትን ለማሳጣት መንግስት በተለያየ ሁኔታ ወደ ትግራይ ገብቶ እርምጃ እንዳይወስድ እንዲሁም ደግሞ ጄኖሳይድ የሚለውን አጀንዳ ይዞ ሲያራግብ የነበረ የኢትዮጵያ መንግስት በትግራይ ህዝብ ላይ መብት እንደሌለው በትግራይ ክልል ላይ መብት እንደሌለው ገብቶ እርምጃ መውሰድ የማይችልበት ደረጃ እስከሚፈጠር ድረስ ህወሓትን ለማዳን ሲሟሟቱ ከነበሩት አውሮፓውያን ጋር አንድ ላይ በመሆን የተለያዩ ህወሓትን የሚደግፉ መንግስትን የሚያጠለሹ ጽሑፎችን የሚጽፍ ሰው ነበር ረሺድ አብዲ የሚባለው ግብፃዊ ማለት ነው። ጸዳለ ለማ የምትባለውን የአዲስ ስታንዳርዷን ሴትዮ ስንመለከት ደግሞ ቤተሰቦቿ ወይም አባቷ አባገዳ እንደሆኑ ትናገራለች። የአባገዳ መሪ ናቸው። ሰውየው ትልቅ የተከበሩ አባት ናቸው ያሏት። ነገር ግን የአባገዳ ማንነት ያሳደጋት በአባገዳ ስርዓት ያደገች የኦሮሞ ልጅ ብትሆንም ነገር ግን አሸባሪውን ኦሮሞን የበታች አድርጎ የሚያስበውን ኦሮሞን ብቻ ሳይሆን መላው ኢትዮጵያን እኛ ካልገዛናት በስተቀር ማንም አያስተዳድራትም ብሎ በኢትዮጵያ ሰማይ ስር ዘረኝነትና ጥላቻን የሚሰብከውን ህወሓትን የምትናፍቅ ህወሓት በመሸነፉ ህወሓት በመበጣጠሱ ህወሓት በመፈረካከሱ በስጭት ላይ ያለችው ጸዳለ ለማ የምትባለው ሴትዮ ናት። ይቺ ሴትዮ የህወሓት ወይም የኢህአዴግ ናፋቂ ለመሆኗ ማሳያ ከዚህ በፊት የምርጫ ቅስቀሳ ለኢህአዴግ ስታደርግ የነበረበትን ፖስት ብቻ ማየት በቂ ነው። ይሄ እዚህ ከጎን የምትመለከቱት እሷ ትዊተር ላይ የለጠፈችው ነው። ኢህአዴግን ምረጡ እያለች ቅስቀሳ ታደርግ የነበረች ሴት ናት። ይቺ ሴትዮ ናት ዛሬ ህወሓት በመሸነፉ በተለይ ደግሞ ጌታቸው ረዳ ከህወሓት ተነጥሎ በመውጣቱ ከመንግስት ጎን መጥተው በመሰለፉና ለኢትዮጵያና ለትግራይ ህዝብ የሚጠቅም ነገር ከዚህ በኋላ መስራት እፈልጋለሁ፣ እስከዛሬ ያጠፋነውን ጥፋት መድገም አልፈልግም ብሎ ወደ እውነታው መንገድ ስለመጣ የህወሓትን ገመና አጋልጦ ለዓለም ራቁቱን አስቀርቶ ያሳየ ሰው ስለሆነ እሱን ማጠልሸት የኢትዮጵያ መንግስት ማጠልሸት ከህወሓት ጋር ተያይዞ ከህወሓት ሽንፈት ጋር የመጣባትን ብስጭትና ቁጭት የተወጣችበት መድረክ ነበረ። ዋናው አጀንዳዋ ከኦነግ ሸኔ ከኦነግ አመራሮች ጋር በጋራ በመሆን ወይም ደግሞ ጽንፍ የረገጡ የኦሮሞ አክቲቪስቶች ጋር በጋራ በመሆን እነ ጀዋር መሐመድ ጋር አንድ ላይ በመሆን የኦሮሞማን ፖለቲካ ማምጣት የምትፈልግ እንዲሁም እነሱ እንደሚሉት አብይ ኢትዮጵያዊ መሪ ስለሆነ የኦሮሞ ስነ ልቦና የለውም ወይም ኦሮሞ አይደለም ብለው የተለያዩ አጀንዳዎችን ከሚያራግቡ ሰዎች መካከል አንዷና ዋናዋ ጸዳለ ለማ የተባለችው የአዲስ ስታንዳርዷ ጋዜጠኛ ናት ማለት ነው፣ ወይም ባለቤቷ ማለት ነው። ጸዳለ ለማን በዚህ ደረጃ ካየን ኢንተርቪው የምታደርገው አዲስ ስታንዳርድ ቴሌቪዥን ላይ ማን ነው ዩቲዩብ ቻናል ላይ ገብታችሁ ብታዩ ኢንተርቪው የምታደርጋቸው እነ ህዝቅኤል ገቢሳ፣ እነ ጀዋር መሐመድ፣ ሌሎችም በኦሮሞ ፖለቲካ ጽንፍ የረገጡ
ዓላማቸው ኢትዮጵያን ማፍረስና ማተራመስ የሆነ ኦነግ ሸኔን እየደገፉ ንጹሃንን የሚያስገድሉ የተለያዩ ሽብሮችን በተለያዩ የኢትዮጵያ ክፍሎች ላይ በማበራከት መንግስትም ህዝብም ሰላም እንዳያገኝ እያደረጉ የሚሰሩ ሰዎች ጋር የምትወያይና የነሱን አጀንዳ ማራገብ የምትፈልግ ሴትዮ ናት። ኬጅተል ትሮንቮል የሚባለው ሰውዬ ደግሞ ህወሓት የመጀመሪያውን ዙር ገና 2013 ዓ.ም ጦርነቱ ከመነሳቱ በፊት ያደረገውን ህገወጥ ከምርጫ ቦርድ እውቅና ውጪ ያደረገውን ያንን ህገወጥ ምርጫ እታዘባለሁ ብሎ የውጭ ታዛቢ እንደሆነ አድርጎ ራሱን መጥቶ ትግራይ ሂዶ የህወሓትን ህገወጥ ምርጫ እየታዘበ ባለበት ሰዓት መንግስት ማን መርጦ ማን ፈቅዶልህ ወደ ትግራይ ክልል ልትሄድ ቻልክ? ይሄን ህገወጥ ምርጫ የሚታዘብ የትኛውም ዓለም አቀፍ ተቋምም ሆነ ግለሰብ ሊኖር አይችልም። የኢትዮጵያ መንግስት ሳይፈቅድልህ እዛ ድረስ ልትሄድ አይገባም ብሎ በ24 ሰዓት ኢትዮጵያን ለቀህ ውጣ ተብሎ የወጣ ሰው። ይሄ የህገወጡን የህወሓትን ምርጫ መቀሌ ሄዶ ሲታዘብ የተነሳ ፎቶግራፍ ነው። ከዚያም በኋላ ኬጅተል ትሮንቮል በጣም ብዙ ከህወሓት በላይ ከነስዩም መስፍን በላይ ከናባይ ፀሐዬ በላይ ለህወሓት የሚቆረቆር እስከ ምንድነው የሚባለው እስከ ጥግ ድረስ ሄዶ ህወሓትን ለመደገፍ ወደኋላ የማይል ህወሓትን ስትደግፍ ደግሞ ኢትዮጵያን ለማፍረስ እንደተባበርክ የምንቆጥረው የዛን ያክል ስለሆነ ኢትዮጵያን ለማፍረስ ህወሓትን መልሶ ስልጣን ላይ ለማምጣት የሚችለውን ሁሉ ጉድጓድ ቆፍሮ አልችል ብሎ የተሸነፈ ሰው ነው። Thank you for inviting me. I am Professor Kjetil Tronvoll from Norway, and I'm honored to be invited to say some few words on this occasion. First of all, of course, my deepest condolences and sympathy goes to the families, relatives, and friends of all the martyrs and victims of violence in Tigray during the last 2.5 months. My deepest sympathy and condolences goes also to the families of Siyum Mesfin, Abayt Zahai, and Asmelash. All the people I have known and knew and talked to, most recently in September last year in Mekelle. እነዚህ ሰዎች በተገኙበት ነው ጌታቸው ረዳ የተገኘው። እነዚህ ሰዎች ያዘጋጁትን ጥያቄ ለመመለስ ነው የተገኘው። እኔም በመጀመሪያ በዚህ ጉዳይ ላይ ሐሳብ ላለመስጠት የፈለኩት እንዴት ጠላት ሆን ብሎ ወጥመድ አዘጋጅቶ እንደዛ አይነት ኢንተርቪው አዘጋጅቶ ሲጠብቀ ምን ተፈልጎ ለንደን ድረስ ተሄዶ ለነዚህ ሰዎች እነ ኬጅተል ትሮንቮል እነ ጸዳለ ለማ በተገኙበት እነ ረሺድ አብዲ በተገኙበት ፕሮግራም ላይ ምን አዲስ ነገር ምን የሚጠቅም ነገር ለህዝብ እናገራለሁ ወይም ለህዝብ አስተላልፋለሁ ብሎ እዛ ድረስ ሄደ የሚል ጥያቄ ስለነበረኝ በዛ ጉዳይ ላይ ሐሳብ መስጠት ያልፈለኩት ለዚህ ነው። እዛ ቦታ ላይ መሄዱ ጌቾ የሚያሳየው አንደኛ የሱን ድፍረት ነው። እነዚህ ሰዎች የህወሓት ናፋቂዎች የኦነግ አፍቃሪዎች እንደሆኑ ይታወቃል። የሚጠይቋቸው ጥያቄዎች ምን እንደሆኑ ይታወቃል። ያንን ምላሽ ለመስጠት እዛ ቦታ ላይ መገኘቱ የጌታቸውን ድፍረት ያሳያል። ከድፍረት ባለፈ ደግሞ በተወሰነ ደረጃ ጀብድም ይታይበታል። ጀብደኝነት ብዙ ጊዜ ትክክል አይደለም። የሚያነሱት ጥያቄ ሆም ብለው አንተን ለማጥቃት አንተን ከህዝብ ጋር ለማሳጣት እንደሆነ ከገባህ የነሱ ዓላማ የሚራመድበት የነሱ አጀንዳ የሚንቀሳቀስበት የቴሌቪዥን ጣቢያ ላይ መጀመሪያም ሄዶ ኢንተርቪው መስጠት አልነበረበትም የሚል አቋም አለኝ። አሁንም ያ አቋሜ እንዳለ ነው። እንግዲህ ያ ፕሮግራም የተገኙትን ሰዎች እዛ ፕሮግራም ላይ የተገኙትን ሰዎች በዚህ ደረጃ ካየን አንዱ እንደውም እሱ እንደሚለው ለመንግስት ስስ ልብ አላቸው ተብሎ የመንግስት ደጋፊ ነው በሚል እሳቤ የተጠራው እዛ ኢንተርቪው ላይ የተገኘው ብስራት ለሜሳ ዶክተር ብስራት ለሜሳ የተባለው ወጣት ነው። ይሄ ልጅ እንግዲህ ኔክሰስ ፎረም ፎር ሪሰርች ኤንድ ዲያሎግ የሚል ድርጅት አለው። በሪሰርች እና በተለያዩ አናላይሲሶች ላይ የሚሰራ የፖለቲካ ኢሹዎች ላይ ኢንጌጅ የሚያደርግ የዚህ አይነት ድርጅት ፋውንደር ነው ልጁ። ስለዚህ በፖለቲካ ኢሹዎች ላይ ስለሚሰራ በዚህ ኢንተርቪው ላይ እንዲገኝ ተጋብዞ የሄደ ልጅ ነው ማለት ነው። አስቀድሞ የተዘጋጀ ሴታፕ እንደሆነ እሱንም በጣም በተደጋጋሚ ጊዜ ጠይቀው እዛ ኢንተርቪው ላይ እንዲገኝ እንዳግባቡትና ከተገኘ በኋላ ግን እሺ ካላቸው በኋላ መጸጸቱን መገኘት አልነበረብኝም ወይም እሺ ማለት አልነበረብኝም የሚል አቋም እንደነበረው የሚነግረን እሱ ራሱ ሂደቱ በጣም ደጋግሞ ነው። ቢያንስ 3 ጊዜ በጣም ረጅም ጊዜ ወስደው ኢንተርቪው አድርገውኛል ጥያቄያቸውን ሼፕ ለማድረግ እና በጣም የሚደንቀኝ እሱ ነው። ብዙ ብር ነው እዚህ ላይ ኢንቨስት እንዳደረጉ የሚገባኝ። የ45 የ50 ደቂቃ ሴግመንት ለመስራት
ይህንን ሁሉ ሰው አሰባስበው ግን ኢቭን ከእለቱ በፊት ጥያቄያቸውን ፍሬም ለማድረግ የሄዱበት ርቀት እየደጋገሙ እነዚህ ሰዎች ስለሚሰሩት ስራ ጠንቅቀው የሚያውቁና በተለይ ደግሞ አጀንዳ ሴት ሲያደርጉ እያንዳንዱ ቃል ተመርጦ እያንዳንዱ ላይን ኦፍ ኩዌስቸኒንግ ተዘጋጅቶበት ማን ከማን ቀጥሎ ይናገር ምናምን የሚሉ ነገሮች ታስቦ ሲሰሩ እንደከረሙ በጣም ግልጽ ነው። እኛ የመለስናቸው ብቻ ሳይሆን መህዲ ራሱ የጠየቃቸው አንዳንድ ጥያቄዎች በኋላ ላይ ከመልሳችን ጋር ተያይዞ ራሱን የቻለ የሐሳብ አወቃቀር ሂደት ስለነበረው ተቆርጦ የቆረጡ ነገሮች ስመለከት ያሰቡት ነገር የተሻለ እየገባኝ ነው የመጣው እየቆየ ሲመጣ። ግን ከአንድ ፓነሊስት ጋር ሌሎች በኋላ ላይ ጥያቄ የጠየቁ ሰዎች እነሱ ስለመምጣታቸው የአልጀዚራ ሰዎች መጥተው ያነጋግራሉ ያንን ፓነሊስት። እገሊስ እየመጣች ነው፣ እገሊስ ደርሳለች፣ ደወለች ሲባል ኦኬ ፓነሊስት ሆኖ ከቀረቡት መካከል ምናልባት ለዝግጅቱ በጣም ቅርበት ያላቸው እነማን ይምጡ ምን አይነት ጥያቄ ይጠየቅ የሚለው ነገር ላይ ራሱ የኢንፍሉዌንስ የነበራቸው ሰዎች ነበሩ ማለት ነው የሚለውን እንዳስብ አድርጎኛል። ወዲያው ወደ ጥያቄው ስንመጣ በትክክል የሚመስለኝ አንደኛ ጥያቄዎቹ ወደ አቶ ጌታቸው የተወረወሩ ቢሆንም ፓሲቭሊ ኮንቲኒየስሊ ጠቅላይ ሚኒስትሩንና የኢትዮጵያን መንግስት ኢቨን የኢትዮጵያን ሀገረ መንግስት የሆነ አይነት መልክ እንዲይዝ ነው ጥያቄዎቹ። ምክንያቱም ምንድነው አሁን አቶ ጌታቸው ረዳ ለረጅም ጊዜ ከፌደራል መንግስቱ ጋር በተጻራሪ ሳይድ ነው የቆሙት። ቅርብ ጊዜ ነው ከፌደራል መንግስቱ ጋር መስራት የጀመሩት። እነዛ ስለ ኢትዮጵያ መንግስት፣ ስለ ጠቅላይ ሚኒስትሩ፣ ስለ ሀገረ መንግስቱ በተደጋጋሚ የሚነሱ ነገሮችን ዲፌንድ ያደርጋሉ ብሎ የሚጠብቅ ሰው የለም። ኦብቪየስሊ ምክንያቱም በጦርነት ደረጃ ዳርና ዳር ቆመው ሲዋጉ የነበሩ ናቸው። እንግዲህ ዶክተር ብስራት ሲናገር እንደምትሰሙት አንደኛ እሺ በማለቱ ፕሮግራሙ ላይ እገኛለሁ በማለቱ መጸጸቱን ይነግረናል። ሲቀጥል ደግሞ ፍሬም ያደረጉበት በየቀኑ እየደወሉ ጥያቄዎችን ሲነግሩኝ በዛ ጥያቄዎች ላይ ቀለል ያሉ ነገሮችን ይነግሩኝና በማግስቱ ቀይረዋቸው ይመጣሉ ይላል እና ሆን ተብሎ አንደኛ ጌታቸው ረዳን ብቻ ሳይሆን የኢትዮጵያን ኢሜጅ ለማጠልሸትና ለማበላሸት ከጠቅላይ ሚኒስትር አብይ ጋር መስራት ወይም ደግሞ ከመንግስት ጋር መስራት ትክክል እንዳልሆነና ጥፋት እንደሆነ ለዓለም ለማሳየት የፈለጉበት። ሲቀጥልም ደግሞ የኢትዮጵያ መንግስት ጄኖሳይደር ነው፣ ጠቅላይ ሚኒስትሩ ጄኖሳይድ የፈጸመ ነው፣ የጦር ወንጀልን የፈጸመ ነው የሚለውን ኢሜጅ ለዓለም ለመፍጠር የፈለጉ ሰዎች ናቸው እና እዛ ፕሮግራም ላይ የተገኙት ሰዎች ራሳቸው መጀመሪያ ሲናገሩ የነበረውን ነገር እንትና መጥቷል ወይ፣ እንትና ተገኝቷል ወይ፣ እንትና ሄዷል ወይ፣ ተደውሎለታል ወይ የሚለውን ጥያቄ ሲነጋገሩ ነበር ይላል እነ ጸዳለ ለማ ማለት ነው። ስለዚህ እነዚህ ሰዎች የሚገኙትን ሰዎች ያውቃሉ፣ እነማን መጠራት እንዳለባቸው አሳይን ያደረጉት እነሱ ናቸው። የሚጠየቁትን ጥያቄዎች ራሱ ፍሬም ያደረጉት እነሱ ናቸው። ዋናው ዓላማቸው ግልጽ ነው። ዶክተር ብስራት እንደሚለው የጌታቸው ረዳን ብቻ ሳይሆን ከመንግስት ጋር መስራት፣ ከኢትዮጵያ መንግስት ጋር መስራት፣ ከጠቅላይ ሚኒስትር አብይ ጋር መስራት ጄኖሳይደርነትን መደገፍ ወይም ደግሞ በዜጎች ላይ፣ በንጹሃን ላይ፣ በአንድ ዘር ላይ፣ በአንድ ብሔር ላይ የዘር ማጥፋት የፈጸመ መንግስት ነው የሚለውን ነገር ለዓለም ማሳየት የፈለጉ ሰዎች ናቸው። እውነት ግን ጄኖሳይድ ተፈጽሟል ወይ ትግራይ ውስጥ የሚለውን ነገር ነው አሁን ማንሳት የምንፈልገው። ጄኖሳይድ ተፈጽሟል ወይ? ጄኖሳይድ ተፈጽሞ ከሆነ የፈጸመው አካል ማን ነው? የኢትዮጵያ መንግስት ወይም ዶክተር አብይ ጄኖሳይድ ፈጽሟል ትግራይ ላይ የሚል አጀንዳ ብዙዎች ያራግባሉ። አሁንም እነ ጸዳለ ለማ ማሳየት የፈለጉት ነገር እሱ ነው። የኢትዮጵያ መንግስት ጄኖሳይድ ፈጽሞ ከሆነ ከአንድም 3-4 ጊዜ የትግራይ ክልልን በሁለት ሳምንት ባልሞላ ጦርነት ውስጥ ሲቆጣጠር ጄኖሳይድ የመፈጸም ፍላጎት ካለው ማን ከልክሎት? ቲዲኤፍ ነው ያገደው ወይስ የኤርትራ መንግስት ነው ያገደው ወይስ ዓለም አቀፉ መንግስታት ነበር ያገደው? የትግራይን ህዝብ መጨፍጨፍ ወይ ማጥፋት ፈልጎ ከነበረ ትግራይን ከ6 ወር በላይ በጊዜያዊ አስተዳደርነት ሲያስተዳድር በመጀመሪያው ጦርነት፣ ከዛ ሲቀጥል በሁለተኛው ዙር ጦርነት እንደገና ወደ ትግራይ አልገባም ብሎ የጽሞና ጊዜ በሚል ወይም ደግሞ ከራሱ ጋር ያስብ በሚል ትግራይን ዙሪያውን ከቦ ተቀምጦ ትግራይ ውስጥ ሳይገባ የቆየባቸውን ጊዜዎች ስናስታውስ ምንድን ነበር ያገደው? ከዛም ሲቀጥል በሶስተኛው ዙር ጦርነት ወደ ፕሪቶሪያ ከመሄዳቸው በፊት እነ ጌታቸው ረዳ በሙሉ መቀሌ ገብተው ተሰብስበው የኢትዮጵያ መከላከያ ሰራዊት መቀሌን በ45 እና በ40 ኪሎ ሜትር ከቦ ተቀምጦ በነበረበት ሰዓት ጄኖሳይድ የመፈጸም ፍላጎት ቢኖረው ማን ያስቆመው ነበር? ይህን ጥያቄ የሚመልስልን አካል ማን ነው?
ሲጀመር የኢትዮጵያ መንግስት የትግራይ ህዝብ ላይ ጄኖሳይድ ለመፈጸም የሚያበቃውና የሚያነሳሳው ጉዳይ ምንድነው? ህወሓት የትግራይ ህዝብ ጠላት እንደሆነ ይታወቃል። ህወሓት የመላው የኢትዮጵያ ህዝብ ጠላት እንደሆነ ይታወቃል። ህወሓትን ለማጥፋት የተደረገውን ጦርነት ራሱ ሰሜን ዕዝን አጥቅቶ በፈጠረው ጦርነት በህወሓት አመራሮች ላይ እርምጃ ለመውሰድ የተካሄደውን ጦርነት በትግራይ ህዝብ ላይ የተካሄደ ጄኖሳይድ ነው የሚል የኢትዮጵያ መንግስት የፈጸመው ጄኖሳይድ ነው የሚል ፕሮፓጋንዳ የምትነዙ ሰዎች የኢትዮጵያ መንግስት ጄኖሳይድ የመፈጸም ፍላጎት ቢኖረው አንድ ጊዜ ብቻ ጄኖሳይድ ፈጽሞ ለምን ይቆማል? የትግራይን ህዝብ የማጥፋት ፍላጎት ከሆነ ያለው ዛሬ ማን ያገደው? ዛሬ ማን የከለከለው? 3-4 ጊዜ ትግራይን ሲቆጣጠር ህወሓትን በአንድ ሳምንት የህወሓትን ሰራዊት አንድ ሳምንት ባልሞላ ጊዜ አሸንፎ ትግራይን 2-3-4 ጊዜ ሲቆጣጠር የትግራይን ህዝብ ለመጨፍጨፍ ፍላጎት ካለው ያገደው ጉዳይ ምንድን ነበር የሚለውን ጥያቄ መመለስ አትችሉም። ስለዚህ ጄኖሳይድ ተፈጽሞ ከነበረ ማን ነው የፈጸመው? የኤርትራ መንግስት ከሆነ የፈጸመው የኤርትራ መንግስት እንዲገባ መጀመሪያ ያደረጋችሁት እናንተ ራሳችሁ ናችሁ። ጦርነቱ ውስጥ እንዲገባ አንደኛ ጎንደርና ኤርትራ ሚሳኤል ተኩሰው እነ ደብረጽዮን የኤርትራን መንግስት ወደ ትግራይ ጦርነት እንዲገባ ግብዣ ያቀረቡ የጦርነት ግብዣ ያቀረቡ የመጀመሪያዎቹ አሸባሪዎች ቲዲኤፍ ወይም ደግሞ ህወሓት ይባላሉ። ራሳቸው ጋብዘው ጠሩት። ሲቀጥል ሰሜን ዕዝን የሚያክል ጠባቂያቸውን ዘበኛ ሆኖ ለ20 ዓመት ያክል የትግራይን ህዝብ ሲጠብቅ የኖረውን የኢትዮጵያን ዳር ድንበር ሲጠብቅ የነበረውን ሰራዊት ከጀርባው ገደላችሁት፣ አረዳችሁት። ጠባቂህን ከገደልክ በኋላ ሌባ ገባብኝ ገብቶ ገደለኝ፣ አሸባሪ ገብቶ ገደለኝ የሚል ጥያቄ አይሰራም። የሚጠብቅህን ሰራዊት መጀመሪያ የገደልከው አንተ ራስህ ነህ። በርህ ላይ የተቀመጠውን ዘበኛ ከገደልክ በኋላ ሌባ ገብቶ ቤትህን ቢዘርፍ፣ ሌባ ገብቶ ቢገድልህና ቢደፍርህ የምትጠየቀው አንተ ራስህ ነህ። መጀመሪያ ጠባቂህን ለምን ገደልክ የምትባለው ማለት ነው። ስለዚህ የኤርትራ መንግስት መጀመሪያ እንዲገባ ግብዣ ያቀረባችሁት እናንተ ናችሁ። በሁለተኛ ደረጃ ጠባቂያችሁን ሰሜን ዕዝን ገላችሁ ነው የኤርትራ መንግስት ደፍሮ ኢትዮጵያ ክልል ውስጥ እንዲገባ ያደረጋችሁት። ይሄ መታወቅ አለበት። ሲቀጥል ራሳቸው ህወሓቶች ባስጠኑት ጥናት በዛን ጊዜ በሰሜኑ ጦርነት ጊዜ የኢትዮጵያ መንግስትና የኤርትራ መንግስት አንድ ላይ ሆነው ህወሓት ጋር በነበረው ጦርነት በተካሄደው ጦርነት የኤርትራ መንግስት ጄኖሳይድ ፈጽመዋል። የተፈጸመውን የተደፈሩ ሴቶች፣ የተገደሉ ንጹሃን፣ በንጹሃን ላይ የተፈጸመውን ግፍና በደል ራሱ ህወሓት ባጠናው ጥናት መሰረት ከ70% በላይ የፈጸመው ራሱ የኤርትራ መንግስት ነው ብሎ ህወሓት ራሱ ባስጠናው ጥናት አምኗል፣ አረጋግጧል። 70 እና 80% በትግራይ ንጹሃን ላይ የተፈጸመውን በደል፣ ዘረፋ፣ ግድያና ሴቶችን መድፈር እንደዚህ አይነት ወንጀል አሰቃቂ የሆነ ግድያ በትግራይ ህዝብ ላይ እንዲፈጸም ያደረገውን ያንን ሻዕቢያና የሻዕቢያን ጦር ዛሬ ህወሓቶች ምን እያሉ ነው ያሉት? ጽምዶ ብለው ጄኖሳይድ ፈጽሞብናል ከሚሉት አካል ጋር ራሳቸው አጥንተን አረጋግጥን ባሉት ጥናት መሰረት ጄኖሳይድ የትግራይ ህዝብ ላይ ፈጽሟል ከሚሉት ከኢሳያስ ጋር አይደለም ተጣምረን ኢትዮጵያ መንግስት እንወጋለን እያሉ ያሉት። ስለዚህ ጄኖሳይድ የፈጸመብህ አካል ጋር ተባብረህ እየሰራህ ራስህ ባጠናኸው ጥናት የትግራይን ሴቶች የደፈረው ንጹሃንን የገደለው ጄኖሳይድ የፈጸመው የኤርትራ መንግስት ነው ብለህ ራስህ በሰራኸው ጥናት ካረጋገጥክ በኋላ ተመለሰህ ጄኖሳይድ የፈጸመብህ አካል ጋር የምትተባበር ከሆነ የኢትዮጵያ መንግስት ላይ ያለህን ወቀሳ አንሳ ነው። አንተ ነህ ከገዳይህ ጋር እየተባበርክ ያለኸው። ራስህ ያጠናኸው ጥናት ነው የኤርትራ መንግስት ነው ጄኖሳይድ የፈጸመው የኤርትራ ሰራዊቶች ናቸው የሚል ማረጋገጫ የሰጠው ራስህ። ስለዚህ ይሄን ካልክ በኋላ የኢትዮጵያ መንግስት ጄኖሳይደር ነው፣ ዶክተር አብይ ጄኖሳይድ መርቷል የሚል ጥያቄ ከአፋችሁ ላይ ፋቁ። ይሄ የጅል ለቅሶ መልሶ የሚባለውን ተረት ነው የሚያመጣው። ስለዚህ ጄኖሳይድ ፈጽሞብህ ከሆነ ጄኖሳይድ የፈጸመብህን አካል ጠይቅ። ነገር ግን የትግራይ ህዝብ ላይ የትግራይን ሀብት የዘረፈ የትግራይን ሴቶች የደፈረ የትግራይ ንጹሃን ላይ ጄኖሳይድ ፈጽሟል። ጄኖሳይድ የሚለው መጠናት እንዳለበት ሆኖ ማለት ነው። ንጹሃን ግን መገደላቸውን በተለይ አክሱም ላይ በነበረ ኦፕሬሽን ብዙ ንጹሃን የኤርትራ ወታደሮች መግደላቸው ተረጋግጧል። ያን እናውቃለን። ያን የፈጸሙት ራሳቸው የትግራይ ቲዲኤፍ ሰራዊቶች ትንኮሳ ፈጽመው ነው የሚል ነገርም አለ። ያ ነገር መጠናት አለበት። የማይካደው ነገር ግን ንጹሃን ተደፍረዋል፣ ንጹሃን ተገለዋል በኤርትራ መንግስት ወታደሮች። የትግራይ ህዝብ መጠየቅ ካለበት መጠየቅ ያለበት ያንን ጦርነት ለምን አስነሳችሁት? ከጦርነቱ ምን አተረፍን? ያንን ጄኖሳይድ ከፈጸመብን ከኤርትራ መንግስት ጋር ዛሬ ጽምዶ እያላችሁ ከገዳዮቻችን ጋር የምትተባበሩት ለምንድን ነው ብሎ መጠየቅና እጃቸውን በሰንሰለት አስሮ ወደ እስር ቤት ማስገባት ያለበት እነ ደብረጽዮንን ነው። አብቹ ጄኖሳይደር ቢሆን ዛሬ
ማንንም የትኛውም የኢትዮጵያ ክልል ላይ እርምጃ ለመውሰድ የሚከለክለው አካል የለም። የትግራይን ህዝብ ግን ከአሸባሪው የህወሓት ቀንበር ለማላቀቅ ነፃ ለማውጣት የነፃነት ቀኑን ለማርዘም እየሰራ ያለ መሪ እንጂ አሸባሪ ወይም ጄኖሳይደር አይደለም። የኢትዮጵያ መንግስትም የኢትዮጵያ መከላከያ ሰራዊትም እንደዛ አይነት ስብዕና ያለው አይደለም። ይሄንን በአራት ነጥብ ማረጋገጥና ማስረገጥ ያስፈልጋል። ስለዚህ እነዚህ ሰዎች ጌቾን ማሳጣት የፈለጉት ለምንድን ነው? ይሄ ከሆነ እውነታው እነዚህ ሰዎች ጌታቸው ረዳን እዛ ሃርድ ቶክ ኢንተርቪው ላይ አስገብተው ለዓለም ማሳየት የፈለጉትና ጌቾን ማሳጣት የፈለጉት ከመንግስት ጋርም ከትግራይ ህዝብ ጋርም ሊያጣሉት የፈለጉት ለምንድን ነው የሚል ጥያቄ ከተነሳ አንደኛ ደረጃ ጠቅላይ ሚኒስትር ዶክተር አብይ ህገወጥ መሪ እንዳልሆነ፣ አሸባሪ እንዳልሆነ፣ ጄኖሳይደር እንዳልሆነ የህልውና ጦርነት ተጋርጦበት ያንን የህልውና ጦርነት የመራ ኢትዮጵያን ከጥፋት ያዳነ መሪ እንጂ አሸባሪ ወይም ገዳይ ወይም ደግሞ ጄኖሳይደር እንዳልሆነ በገሃድ እየመሰከረ ያለ ሰው ስለሆነ የዶክተር አብይን ንጽህና የዶክተር አብይን ኢትዮጵያዊነት እየመሰከረ ያለ የሱም ብቻ ሳይሆን የኢትዮጵያ መከላከያ ሰራዊትና የኢትዮጵያ መንግስት ኢትዮጵያንም የትግራይ ህዝብንም ወደ ተሻለ መንገድ ይዞ የሚሄድ መሪ መሆኑን ያረጋገጠ የመጀመሪያው የህወሓት አባል በመሆኑ በዛ ይበሳጫሉ። ሁለተኛ ደረጃ ህወሓት ሌባ፣ ዘራፊ፣ አጭበርባሪ፣ ከሃዲ በትግራይ ህዝብ ስም የሚነግድ ለትግራይ ህዝብ ግን ቅንጣት ያክል መቆርቆርና አሳቢነት የሌለው ዛሬም በትግራይ ልጆች ደም እየነገደ የራሱን የስልጣን ዘመን ማራዘም የሚፈልግ አሸባሪ ቡድን መሆኑን ለዓለም ያሳየ የመጀመሪያው የህወሓት አባል ወይም አመራር ስለሆነ በሶስተኛ ደረጃ ጽንዶ የሚባለው ከኤርትራ ጋር የሚደረገውን ትብብር በፍጹም ሊሆን የማይችል ከገዳይ ጋር ሊተባበር የማይገባ መሆኑንና ከገዳይ ጋር መተባበር የትግራይን ህዝብ በሁለተኛ ደረጃ መካድ እንደገና በድጋሚ መካድ ክህደት መፈጸም መሆኑን አምኖ አውቆ ይሄንን ከኤርትራ መንግስት ጋር የምታደርጉትን ጽምዶ አቁሙ ብሎ በግልጽ ወጥቶ የተናገረ ጀግና ኢትዮጵያዊ ስለሆነ ነው። በአራተኛ ደረጃ የትግራይ ህዝብ ለ50 ዓመት እላዩ ላይ ተጭኖበት ነፃነት እንዳያይ ከአንድ ፓርቲ ውጪ ሌላ እሳቤ እንዳይሰማ ከህወሓት ውጪ ሌላ የፖለቲካ ፓርቲ እንዳይኖረው በአንድ እሳቤ በአንድ አመለካከት በዘረኝነት ፖለቲካ በጥላቻ ፖለቲካ ተተብትበው ለ50 ዓመት የኖረውን የትግራይ ህዝብን ያንን የህወሓትን ቀንበር ከላዩ ላይ ሰብሮ የትግራይ ህዝብ አማራጭ የፖለቲካ ፓርቲ አማራጭ የፖለቲካ ሐሳብ አማራጭ የሚያታግል መንገድ እንዲያገኝ ከህወሓት ተነጥሎ አዲስ ፓርቲ መፍጠር የቻለ ከ50 ዓመት በኋላ የትግራይ ህዝብ አማራጭ የሆነ የፖለቲካ ሐሳብ እንዲያገኝ ያደረገ ጀግና ኢትዮጵያዊ መሪና አመራር ስለሆነ ባልተገባና ባልተዘጋጀ ጦርነት በሰሜኑ ጦርነት እነ ደብረጽዮን በእብሪትና በትዕቢት ሚሳኤልና ሮኬት እናርከፈከፍባቸዋለን፣ በአንድ ሳምንት ውስጥ አዲስ አበባን እንቆጣጠራለን፣ በአንድ ሳምንት ውስጥ አብይን ወደ መጣበት ወይም ደግሞ ወደ እስር ቤት እንከታለን ብለው ፎክረው ከ1 ሚሊዮን በላይ ያስገደሉበትን የሰሜኑን የትግራይ ጦርነት ለምን ተጀመረ? እንዴት ተመራ? ለምንድነው ይሄን ያክል ዋጋ የተከፈለው? ለምንድነው የተሳሳተ መረጃ ለህዝብ ሰጥተን ህዝቡን ወደ ጦርነት እንዲገባ ያደረግነው የሚል ጥያቄ ያነሳ ህዝቡ በነ ደብረጽዮን ላይ አጌንስት እንዲነሳ ያደረገና ልጆቻችን ያስጨረሳችሁት እናንተ ናችሁ ብሎ በህወሓት ላይ የተቃውሞ ሰልፍ እንዲወጣ ያደረገ የህወሓትን ማንነት ገመናውን ገላልጦ ሌብነቱን፣ ዝርፊያውን፣ ዘረኝነቱን፣ ገዳይነቱን የትግራይን ህዝብ ጨምሮ ለማጥፋት የመጣ አሸባሪ ቡድን የማፊያ ቡድን እንጂ ለማንኛውም ህዝብ ለማንኛውም አካል የሚቆረቆር እንዳልሆነ ለዓለም በአደባባይ እርቃኑን ገልጦ ማሳየት የቻለ መሪ ስለሆነ ነው። በእነዚህ ምክንያቶች ጌታቸውን ማሳጣት ይፈልጋሉ። ጌታቸው ከህወሓት መነጠል ማለት ከአንድ ፓርቲ መነጠል ብቻ አይደለም። ለ50 ዓመታት ያክል ልክ የትግራይ ህዝብ እንደ ጣዖት ያመልኩት የነበረው ከህወሓት ውጪ ማንንም አንሰማም ብሎ የነበረው የትግራይ ህዝብ የህወሓትን ማንነት እንዲረዳ አሸባሪው ከሻዕቢያ ጋር ከኢትዮጵያ ታሪካዊ ጠላት ከሆነችው ከግብጽ ጋር ተባብሮ እየሰራ ዛሬም ኢትዮጵያን ለማፍረስና ለማዳከም የሚሰራ ቡድን መሆኑን ለዓለም ገልጦ በማሳየቱ እንደነ ጸዳለ ለማ እንደነ ኬጅተል ትሮምቮል እንደነ ረሽድ አብዲ አይነት ፖለቲከኞች ጌታቸውን ባገኙት አጋጣሚ ሁሉ ለማጥፋት ስሙን ብቻ አይደለም በህይወት ራሱ እንዲኖር አይፈልጉም። የሻዕቢያ ደህንነቶች ሊገሉት ሲሉ ነው ከትግራይ የወጣው። በአጠቃላይ እዛ ፕሮግራም ላይ የነበሩ ሰዎች ተሸናፊዎች፣
ሽንፈታቸውን መቀበል ያቃታቸው ዛሬም ያንን የሽንፈታቸውን ቁጭትና ብስጭት እንደዚህ አይነት ጥያቄዎችን እያነሱ እነዛን ቁጭቶች የፈጠሩባቸውን ሽንፈታቸውን ለዓለም ገልጠው ያሳዩባቸውን እንደነ ጌታቸው ረዳና እንደነ ጀነራል ጻድቃን አይነት ኢትዮጵያውያንን ሰብዕናቸውን በማጋለጥ የአብቹን ሰብዕና ያንቋሸሹ ስለሚመስላቸው እንደዚህ አይነት ፕሮግራሞችን እያዘጋጁ ብስጭታቸውን በተወሰነ ደረጃ ለማካካስ የሚሞክሩ ሰዎች ናቸው። ያን በማድረጋቸው ግን እነሱ አንደኛ ማንነታቸው ማን እንደሆነ በደንብ በግልጽ እየታየ እንዲሄድ ተደርጓል። ኬጅትል ትሩንቮል ማንነታቸውን ከዚህም በፊት ስለምናቅ ምንም የሚፈጥሩት የሚያገኙት ጠብ የሚል ነገር ባይኖርም ነገም ግን እንደዚህ አይነት ሙከራ ማድረጋቸውን አያቆሙም። የኢትዮጵያ መንግስት ጄኖሳይደር ነው ስላልከው ጄኖሳይደር አይሆንም። አብቹ ጨፍጫፊ ነው ስላልከው ጨፍጫፊ አይሆንም። አንተ ስላወራህ እያወራህ ትቀጥላለህ እንጂ የሚፈጠር ምንም ነገር አይኖርም። እውነታውን የሚያውቀው የትግራይ ህዝብና የኢትዮጵያ ህዝብ ነው። እነ ጌታቸው ረዳ በፈጠሩት አዲስ ፓርቲ በፈጠሩት አዲስ አስተሳሰብ የትግራይ ወጣት ምን ያክል ብርሃን እንደበራለት የሚያውቀው የትግራይ ህዝብና የኢትዮጵያ ህዝብ ነው። የኢትዮጵያ መንግስት ብልጽግና ወይም አብቹ ማለት ለኢትዮጵያ ምን ማለት እንደሆነ ረሺድ አብዲ ወይም ኬጅትል ትሩንቮል ወይም ደግሞ መህዲ ሳይሆን ኢትዮጵያውያን ራሳቸው መርምረው የሚያውቁት ስለሆነ እውነታው እኛ ጋር ስላለ የሚፈጥሩት ነገር የለም። የሚያገኙት ውጤትም የዜሮ ድምር ነው። በአጠቃላይ ግን እንደዚህ አይነት ኢንተርቪዎች ላይ የማሳጣት ጠላት ያዘጋጃቸው አሸባሪ የህወሓትና የኦነግ ናፋቂዎች የሚያዘጋጁት ፕሮግራም ላይ ጌታቸው ረዳም ሆኖ ሌሎች የመንግስት ባለስልጣናት አሁንም መገኘት አለባቸው የሚል እምነት የለኝም። በግልጽ እውነታውን ተረድቶ የሚሞግት መርምሮ ጠይቆ መረዳት የሚፈልግ ሰው ካለ እንደዚህ አይነት ኢንተርቪዎችን ማድረግ ትክክል ነው። ነገር ግን አንድ ሳይድ ይዞ ያንን ሳይድ ለማጉላትና የመንግስትን ሳይድ ለማንቋሸሽ የሚታገል ሰው ባለበት ኢንተርቪው ላይ ማንም የመንግስት ባለስልጣን መገኘት አለበት ወይም ከዛ የሚያገኘው ትርፍ አለ ብዬ አላምንም። በአጠቃላይ የለንደኑን ኢንተርቪው የቃኘሁበት ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች በምናስቀምጠው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ